ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ ውድ ቤተሰቦቼ በዛሬው ዕለት በጻድቁ አባታችን በአቡነ ተክለ ሃይማኖት ገዳም እንገኛለን። እንግዲህ እዚህ ከጎኔ ተማሪዎች ይገኛሉ። ከዚህ በፊት እንደነገርኳችሁ መጽሐፍ አደርስላችኋለሁ፣ መጽሐፍ ወስድላችሁ ብዬ እንደነገርኩት እንግዲህ ይኸው ሁላቸውም የሚያስፈልጋቸውን መጽሐፍ በጠየቁኝ ጥያቄ መሰረት የሚያስፈልጋቸውን መጽሐፍ ለሁላቸውም ገዝቻለሁ ማለት ነው። እንግዲህ ተምረው ፍሬ የሚያፈሩበት እንግዲህ ቤተክርስቲያን ስታስተምረን 30 60 100 ፍሬ ይባላልና ስለዚህ ከነዚህ ውስጥ እግዚአብሔር በሰጠን ጸጋ ራሳችንን አስተምረን ለውጠን ከኛም በላይ ደግሞ ወጥተን ሌሎችንም የምናስተምር በተለይም አሁን ያላችሁበት ቦታ የጻድቁ ደጃፍ ነውና ሁላችሁም አቅማችሁ በፈቀደው መጠን ማድረግ ያለባችሁ ነገር ማድረግ አለባችሁ። ሁላችሁም የተሰማችሁን ስሜት አንደኛም ይህንን ነገር በዚህ ነገር ለተባበሩ ቤተሰቦቼ ይህንን ነገር እንዲሆን ላቀሉ በነገራችን ላይ 3 ሰዎች ብቻ ናቸው ይህንን ነገር በአንድ ቀን ተናግሬ እና ከዚህ ከሄድኩበት ቀን የዛሬ ወር ነው የመጣሁት። የዛሬ ወር መጥቼ ሄድኩት ማታ ላይ ተናገርኩት። ማቃቸው ወንድሞቼ ስላሉ አንድ እህቶቼም ስላሉ ተናገርኳቸው። ምንም ችግር የለውም ብለው ያላቸውን ነገር አዋጣው ነው የላኩት። አሁን የሚታዩትን መጽሐፍ እንግዲህ ዋጋውን ተመልክታችኋል። አንዱ መጽሐፍ 1600 ብር፣ አንዱ 1800 ብር እንደዛ አይነት ነገር ነው ዋጋው የሚጠራው። መጽሐፍ ቅዱስ እንኳን 1200 ብር ነው። ምንም ችግር የለውም ዋጋው። ግን ገንዘቡ መውጣቱ ብቻ ሳይሆን ደግሞ እኛም ደግሞ ፍሬ የምናፈራበት የምንጠቀምበት ሊሆን ይገባልና ሁላችሁም በተሰጣችሁ መክሊት ልታገለግሉ ይገባል። በተሰጣችሁ ጸጋ ልታገለግሉ ይገባል። ትልቁ ችግራችንና ፈተናችን እየሆነ ያለው ጉዳይ እሱ ስለሆነ ማለት ነውና በጣም እናመሰግናለን። ትልቅ ነገር ነው። በትምህርት ቤት ባለንበት ሰዓት ብዙ ከሚያስፈልገን ነገር አንዱ እስከሆነ ድረስ በጣም የሚያስፈልገን ይሄ ነው። ተማሪ በእርግጥ ለምን ነው የሚማረው? ተቸግሮ ነው የሚማረው። ግን መጽሐፍ ግን መግዛት አይችልም። ትልቁ ነገር የሚከብደው የሚለብሰውን ነገር ያለውን እየሰፋ ይለብስ የሚከብደው ስለሆነ በጣም እናመሰግናለን። ትልቅ አዳራሽ ናቸው። እግዚአብሔር ይስጥልን። ጸሎታችሁ አስቧቸው። እንግዲህ ውዳሴ ማርያም ስትደግሙ፣ ሰላም ለኪ ስትደግሙ፣ በቅዳሴው ላይ ስትሳተፉ አስቧቸው። ወንድሞቻችን ይህንን ያደረጉላቸው የግዴታ ክርስትና ስም መጥራት አይጠበቅባችሁ። የግዴታ እነሱን የነዛን ሰዎች ስም መጥራት አይጠበቅባችሁ። ይህንን ያደረጉልን ሰዎች ብላችሁ ከልባችሁ ጸሎት ካደረጋችሁ እግዚአብሔር ይቀበላል። እግዚአብሔር ከኛ የሚፈልገው የእኛን ማማር የእኛን ወዝ አይደለም፣ የእኛን መልክ አይደለም። እግዚአብሔር የሚፈልገው የእኛን ንጹህ ማንነት ነው እግዚአብሔር የሚፈልገው። ስለዚህ በቅዳሴው በተለያዩ ነገር ስትሆኑ፣ በቅዳሴው ላይ ስትሳተፉ ይህንን ነገር ያደርግ። ምክንያቱም ይህንን ነገር ብዙ ሰዎች ሊያደርጉላችሁ ይችላሉ፣ ለወደፊትም ቢሆን ማለት ነው። ግን እግዚአብሔር ፈቅዶ እነዚህ አሁን የጠየኳቸው ወንድሞች አድርገዋል። እግዚአብሔር ስሙ የተመሰገነ። እውነት ለመናገር በጣም የተገረምኩት ነው። እግዚአብሔር ስራውን እንደሚሰራ በተለያየ ነገር አውቃለሁ። ምክንያቱም የሆነ ቦታ ላይ የሆነ ነገር መስራት ፈልጌ ሲጠይቅ በአንድ ጊዜ ነው የሚከናወንልኝ። ይሄ እግዚአብሔር ትልቁ አንዱ የሰጠን ጸጋ ነው እና እግዚአብሔርን ልናመሰግን ይገባል። እና ሁላችሁም እግዚአብሔርን አመስግኑ በሉ። እናንተም የተቀበላችሁት አመስግኑ፣ እናንተም አመስግኑ። እግዚአብሔር ይስጥልን። ድርሳነ ሚካኤል የተቀበልከው ደግሞ ቅዱስ ሚካኤል ይስጥልን። በድርሳኑ በጣም ጎበዞች። ስለዚህ እንግዲህ ሁላችንም ባለን ነገር መጠቀም አለብን። የተቀበልነውን ነገር ሰርተን ተምረን ነገ የአብነት ትምህርት ቤቶች፣ የቅኔ ትምህርት ቤቶች፣ የአቋቋም ሌሎችም የምናያቸው ትምህርት ቤቶች በአጠቃላይ ነገ ወጥቶ ህዝብን የሚያገለግሉ ቤተክርስቲያንን የሚያገለግሉ ከምንም በላይ ቤተክርስቲያን አሁን ያለችበት ብዙ ግራ የተጋባ ግራ የሚያጋባ ነገሮች እንገኛለን እና እነዚያን ነገሮች ሊስተካከሉ የሚችሉት ቤተክርስቲያን ትክክለኛ የቤተክርስቲያን አቋም ይዛ የምትንቀሳቀስን መምህራን ማፍራት ስትችል ነው። በዚሁ በተጨማሪ ደግሞ በጣም እንድትጠነቀቁም እንድታውቁም የሚፈልገው በተለይም ብዙ ጊዜ በአብነት ትምህርት ቤቶች አካባቢ ላይ ብዙ አይነት ግራ የሚያጋቡ ነገሮች ይራምዳሉ። በተለይም ደግሞ እውቀት ነው፣ ጥበብ ነው። በተለይም የኮከብ ቆጠራ ከአውደ ነግስት ጋር በተገናኘ ከመፍትሔ ሰራይ ጋር በተገናኘ እንደዚህ አይነት ነገሮችን መጽሐፈ ቆጵርያኖስ፣ መርበብተ ሰለሞን የሚባሉ መጽሐፍቶችን በጭራሽ እንደዚህ አይነት መጽሐፍቶች ጋር እንዳትደርሱ። በአጋጣሚ ወይ በጸሎታችሁ ወይ ባላችሁበት ቦታ ላይ እነዚህ አይነት መጽሐፍቶችን አግኝታችሁ አንብባችሁም ሆነ ቶሎ ብላችሁ ንስሐ መግባት፣ ጸበል መጠመቅ፣ ሱባኤን ይዛችሁ እግዚአብሔር መጠየቅ አለባችሁ። አስተውሉ። የነገርኳችሁ መጽሐፍ ምንድነው? መፍትሔ ሰራይ፣
አውደ ነገሥት፣ መርበብተ ሰሎሞን፣ መጽሐፈ ፈውስ፣ መጽሐፈ ቆጵርያኖስ እነዚህን መጽሐፎች ተሳስታችሁ ካነበባችሁ እውነቴን ነው የምላችሁ የመናፍስት መጫወቻ ነው የምትሆኑት። ይህንን አስረግጬ ነው የምነግራችሁ። እኔ ባለኝ እድሜ ቤተክርስቲያን ውስጥ ባገለገልኩባቸው አገልግሎቶች ውስጥ አንዱ በህይወቴ ከተረዳኋቸውና ሰዎችን ከማግዛቸው ጉዳይ አንዱ ይሄ ጉዳይ ነው። በጣም ጥንቃቄ ልታደርጉ የሚገባው ጉዳይ ይሄ ነገር ነው። አንዱ አመጣጠ ለእናንተ መጽሐፍ መስጠት ነው። ሁለተኛው ደግሞ ይህንን ነገር አስረግጬ ልነግራችሁ ስለምፈልግ ነው። ጥበብ ነው እውቀት ነው የተባለ በየቤተ ክርስቲያኑ በየመቃብር ቤቱ ለሚደረጉ የመናፍስት ማዋረሻ አካሄዶች አሉ። ይህንን ልትጠነቀቁ ይገባል። አሁን እዚህ ቦታ ላይ ያለነው የጻድቁ ደጃፍ ላይ ነው። ጻድቁ አባታችን አቡነ ተክለ ሃይማኖት በህይወት ዘመናቸው ባገለገሉባቸው አገልግሎታቸው በሙሉ ሲቃወሙ ሲያርቁ የነበረው ጉዳይ ቢኖር ይህንን ስራ ነው። አሁን ገድሉን ሰጥቻችኋል አይደል? ገድሉን ገዝታችኋል። ገድሉን ተመልከቱ፣ ገድሉን አንብቡ። ገድሉ ላይ የምታዩት በአጠቃላይ እንደዚህ አይነት ስራዎችን ስርማሽ ቅጠል በጣሾችን ሲቃወሙ ነው የሚሉት። ስለዚህ በህይወት ዘመናችን ባለንበት ዘመን ውስጥ ቅድም የጠየኩት ጥያቄ ለዛ ጥበበ ምዕላድ የሚለው ምንድን ነው ያልኩ ለዛ እኔ አላውቀውም። ለምሳሌ ጥበበ ምዕላድ የሚለው ስለዚህ አሁን ኮከብ ቆጠራን እንደ እውቀት እንደ ጥበብ የሚያወሩ ሰዎች አሉ። ችግር የለውም። በቅናት በመፈራረቅ ለምሳሌ ቅዱስ ራጉኤል በእነዚህ ላይ የተሾመ መልአክ ነው። ቅዱስ ሩፋኤልን ብትወስዱ በእነዚህ አይነት ነገሮች ላይ የራሳቸው የተሾሙበት ቦታ አላቸው ቅዱሳን መላእክት። ስለዚህ እያንዳንዷን ነገር ግን አምጥተን እንደ አምልኮና እንደሆነ ነገር ስናደርግ ወዴት እየሄድን ነው? እግዚአብሔር አምልኮ እየወጣን ወደ ጣዖት አምልኮ እየሄድን ነው ማለት ነው። ስለዚህ ምን ያስፈልገናል? የምናመልከው አምላክ እግዚአብሔር አምላካችንን ብቻና ብቻ ልናመልከው ይገባል። ይሄን በጣም በጥንቃቄ ልትመለከቱ ይገባል። ዛሬ ማህበረሰባችን በባዕድ አምልኮ እየተቸገረ ይገኛል። በባዕድ አምልኮ ውስጥ ዛሬ አይታችኋል። በየጸበል ቦታ ላይ አይታችኋል አይደል? ጸበል ቦታ ላይ ስትሄዱ የዛር መንፈስ ነኝ ይላል፣ ቡዳ ነኝ ይላል፣ አይነ ጥላ ነኝ ይላል አይደል? ግን ምን ይላል ሰው? ጥበብ ነው ይልህና የሚጨቀጨቅ የሚበጠበጥ ወስዳችሁ ጠጡ ይላቸዋል። ተመልከቱ። ይሄ በጣም የሚያሳዝን ነገር ነው። አሁን ይሄን የምነግራችሁ ለእናንተ በአብነት ትምህርት ቤት በተለይም ደግሞ ገዳማት አካባቢ ላይ አሁን ከተማ ብትሄዱ እንዳለ ገዳማት ላይ ሲያገለግሉ ነበሩ። ከገዳም ተባረው ወጥተው ትውልዱን ከተማ ላይ ሲያደነዝዙ ሲያፈዙ የሚኖሩ ሰዎች ናቸው ያሉት። ይሄ ለምንድን ነው? ጥበብ ነው እውቀት ነው ተብሎ ቤተክርስቲያን አንዳንድ ክፍተቶችን በለቀቀችው ክፍተት ዛሬ ትውልዱ ከተማ ወጥቶ እያበደ በየጸበሉ በየገዳማቱ ለምትመለከታችሁ መከራቸውን የሚያዩት በመተት ተይዘው በጥላ ወጊ መከራቸውን የሚያዩት ጥበብ ነው እውቀት ነው ተብሎ ቤተክርስቲያን ውስጥ የተቀመጡ አሁን እናንተ የምታነቧቸው መጽሐፎች አንብበው ያለፉ ማለት ነው። ስለዚህ የተሰጣችሁን ጸጋ መክሊት የሚባለው ለዚህ ነው። ገብርኤል ስድስተኛው ሳምንት ላይ ገብርኤልን የምናከብረው አንዱ ይሄ ስለሆነ ማለት ነው። ስለዚህ የተሰጠውን መክሊት ተቀብሎ ሳይጠቀም ቀበረው። ልክ እንደዛው የተሰጠንን መክሊት ማንጠቀም ከሆነ በእግዚአብሔር ዘንድ እንጠየቃለን። ዛሬ እያንዳንዱ መነኮስ ሊሆን ይችላል፣ የገዳም አስተዳዳሪ ሊሆን ይችላል፣ በገዳማት ውስጥ ያሉ መምህራን ሊሆኑ ይችላሉ። በእያንዳንዱ በሰሯቸው ነገሮች ይጠይቃሉ በእግዚአብሔር ፊት ማለት ነው። ስለዚህ መንቃት ያስፈልጋል። መጽሐፍ ቅዱስ ንቁ ይላል በተደጋጋሚ ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ ይላል መጽሐፍ ቅዱስ። ይሄ ማለት ምን ማለት ነው? ይሄ ማለት በየጊዜው አንድ ክርስቲያን ከእግዚአብሔር ጋር ያለውን ግንኙነት ዘወትር ከእግዚአብሔር ጋር ሊያደርግ ይገባል። መበርታት መጠንከር የሚያስፈልገው እዛኛው መሰረት ላይ ስለሆነ ማለት ነው። ስለዚህ የተቀበላችሁትን ነገር እያንዳንዷን ነገር በአግባብ ተምራችሁ ፍሬ የምታፈሩበት ነገ ደግሞ እናንተም አልፋችሁ ሌሎችን ሰዎች የምታስተምሩ የምትቀይሩ ሊሆን ይገባል ማለት ነው። እነዚህን መጽሐፎች ስንገዛቸው በጣም ነው ደስ ያለኝ። መጀመሪያ እሱ ነው መጽሐፉን የጠየቀኝ። በየገዳማቱ ይሄድኩ እንደዚህ አይነት ነገሮችን እመለከታለሁ። ይጠይቃሉ፣ መጽሐፍ ይጠይቃሉ። ቅድም እንግዲህ እንደሰማችሁት ነው መጽሐፉን ወስደው የሚሸጡ ልጆች ደግሞ አሉ። ይሄ በጣም የሚያሳዝንና አስነዋሪም ነገር ነው። እኔ ከዛ ያን ያህል ርቀት ኪሎ ሜትር መጥቼ ለእናንተ ይህንን መጽሐፍ እንዲሰጠ የሆነው አንዱ እናንተ ተምራችሁ እንድትቀበሉ ስለምፈልግ ነው። ገብቷችኋል አይደል? ስለዚህ የወሰዳችሁትን መጽሐፍ ተምራችሁበት ፍሬ የምታፈሩበት የምትጠቀሙበት ነው ሆኖ የሚገባው። ይህንን በደንብ ልታስተውሉ ይገባል። እኔ የለኝም ሆነ እናንተ የወሰዳችሁት መጽሐፍ እኔ የለኝም። ምክንያቱም እኔ በዚህ አይነት መንገድ ውስጥ አላለፍኩም። ስለዚህ እናንተ በዚህ በአብነት ትምህርት ቤት ውስጥ የምታልፉ በደንብ አድርጋችሁ ይህንን ነገር መረዳት አለባችሁ። ነገ የተሻለ ቦታ ላይ ደርሳችሁ ብዙ ሰዎችን የምታግዙ የምታበረቱ የምታግዙ የምትሆኑት ይህንን አሁን ያለውን ነገር በደንብ ስትረዱ ማለት ነው። ከሁሉም በላይ ግን ደጋግሜ መነግራችሁ አሁን ባላችሁበት አገልግሎት ውስጥ የመናፍስትን ውጊያ በደንብ መረዳት አለባችሁ። ለምሳሌ
ብዙ ሰዎች ገዳማት ላይ ሆነው እንደዚህ ከአብነት ትምህርት ቤቶች ጋር በተገናኘ በሚማሯቸው ትምህርቶች ውስጥ ቅድም እንደጠቀስኩላችሁ ጥበብ ነው እውቀት ነው ተብሎ የሚደረጉ አንዳንድ ትምህርቶች አሉ። በተለይም መቃብር ቤት ውስጥ ገብተው የሚደገሙ መጽሐፍቶች፣ በተለይም መፍትሄ ሰራ የሚባሉ እንግዲህ እዛ በነገራችን ለባሳያችሁ ያ መጽሐፍ ይኖራል። በእርግጠኝነት እዛ የሚሸጥበት ቦታ ላይ መጽሐፉ ይኖራል። ለምንድን ነው ይሄ? ተቀላቅሎ የገቡ መምህራን ስላሉ ማለት ነው። መምህራን መስለው የቤተክርስቲያን አስተዳዳሪ መስለው የገቡ መምህራን ስላሉ ማለት ነው። ስለዚህ ጻድቁ አባታችን አቡነ ተክለ ሃይማኖት፣ አባታችን አባ ሊባኖስ እድሜ ዘመናቸውን ሲታገሉ የነበሩት እነዚያን ነገር ነው። የባዕድ አምልኮን ሲቃወሙ ነው የኖሩት እድሜ ዘመናቸው። ስለዚህ መማር ያለባችሁ ገዳማት ላይ ዝም ብላችሁ ወጣችሁ መሽከርከር ሳይሆን ትክክለኛውን የእግዚአብሔርን ቃል ይዛችሁ ልታገለግሉ ልትማሩ፣ ነገ ወጣችሁ እናንተም ደግሞ ሌሎችን ሰዎች ልታገለግሉ ይገባል። ስለዚህ ይህንን መሰረት በደንብ ማወቅ አለባችሁ፣ መርሳት የሌለባችሁ ጉዳይ ማለት ነው እና ከዛ በተጨማሪ ብዙ ነገሮች ልማድ እንዳይሆኑ መጠንቀቅ አለባችሁ። የምታደርጓቸው የምታከናውኗቸው ነገሮች ልማድ እንዳይሆኑ መጠንቀቅ አለባችሁ። የጸሎት ሰዓታችሁን የጸሎት ሰዓት ማድረግ፣ የስግደት ሰዓታችሁን የስግደት ሰዓት ማድረግ። ስግደት ብዙዎቻቸውን እዚህ ያላችሁት እንደምታውቁት ስግደት የማይሰገድበት ቀን አለ አይደል? ይባላል። የማይሰገድበት ቀን አለ፣ በዚህ ቀን አይሰገድም ምናምን ይባላል። የአምልኮት ስግደት የሚባለው ግን ዘወትር የሚሰገድ ስግደት አይቋረጥም። የአምልኮት ስግደት በየትኛውም ጊዜ ይሰገዳል። ይህንን እኔ አይደለሁም ያልኩት፣ መጽሐፋችን ነው። ቤተክርስቲያናችን መጽሐፍ ነው የሚናገሩ። ውዳሴ ማርያማችሁ ሄዳችሁ የዘወትር ጸሎት እንድትመለከቱ ምንድን ነው የሚለው? ዘወትር ይላል። ዘወትር ነው የሚለው። የዘወትር ማለት ምን ማለት? ዘወትር የሚሰገድ ነው፣ የሚቋረጥ አይደለም። ስለዚህ ዘወትር መስገድ አለባችሁ። ለአብ ለወልድ ለመንፈስ ቅዱስ ሰግዳሉ ይላል። ዘወትር ነው የሚለው። ስለዚህ ቅዳሴያችን ለምን እንላለን? ስገዱ ለእግዚአብሔር በፍርሃት እንላለን ማለት። ይህንን በተደጋጋሚ ትሰማላችሁ። ሰንበትም ትሰማላችሁ። የፋሲካ ዋዜማ ዕለትም ትሰማላችሁ። በየጊዜው ይባላል። ለምንድን ነው የሚባለው? መስገድ ስላለብን። ስለዚህ የአምልኮት ስግደት ለክርስቶስ ለእግዚአብሔር ለአምላካችን ብቻ የሚቀርብ ስግደት ነው። ታውቃላችሁ? አምልኮት ስግደት ሌሎቹን ስግደቶች ታውቃላችሁ? የንስሐ ስግደት፣ የክብር ስግደት፣ የጸጋ ስግደት የሚባሉ አሉ። ይህንን አሁን እናንተ እነዚህን ትምህርቶች በደንብ እያደረጋችሁ የተማራችሁ ስትሄዱ፣ በደንብ ከፍ እያላችሁ ስትመጡ፣ እነዚህን መሰረታዊ የሚባሉ ደግሞ የቤተክርስቲያን የመጽሐፍ ቅዱስ ጥናት የሚባሉ ነገሮች ውስጥ ስትገቡ በደንብ ጉዳዩን የተረዳችሁ ትመጣላችሁ ማለት ነው። ስለዚህ መሰረታዊ ነገሮች ናቸው እነዚህ። ግን እነዚህ አሁን የምታደርጓቸው ነገሮች ልማዳዊ እንዳይሆኑ በደንብ አድርጋችሁ የአምልኮት ስግደት፣ የጸጋ ስግደት፣ የክብር ስግደት፣ ለምሳሌ ለአቡነ ተክለ ሃይማኖት ለጻድቁ የምትሰግዷቸው ስግደቶች አሉ። እነሱ ስግደቶች ስትሰግዱ እነዚህ የክብር ስግደቶች ናቸው። ለጻድቁ ለአባታችን የምንሰግደው የክብር ስግደት ነው። ይሄ ስግደትና የአምልኮት ስግደት ይለያያል። የአምልኮት ስግደት ለአምላካችን ለፈጣሪችን የምንሰግደው ስግደት ነው። ለሱ ብቻ የሚሰገድ ስግደት ነው። ይህንን በደንብ ማወቅ ያስፈልጋል። እነዚህ መሰረታዊ ነገሮች ናቸው፣ መረሳት የሌለባቸው ጉዳዮች ማለት ነው። ስለዚህ ይህንን በደንብ ማወቅ ያስፈልጋል። የምታደርጓቸው የምትሰሯቸው ነገሮች በሙሉ የተጠኑ በአግባቡ የሚሄዱበት ሊሆን ይገባል ማለት ነው። በምታደርጓቸው በአገልግሎታችሁ በስራችሁ በሙሉ መታችሁ በዚህ ቤተክርስቲያን በምትሳተፏቸው ነገሮች በሙሉ ላይ ጥንቃቄ የተሞላው አካል ሊሄዱ ይገባል ማለት ነው። ይህንን በማስተዋል የምታደርጓቸው ሊሆን ይገባልና ነገ ወጣችሁ ቤተክርስቲያን የምታገለግሉ እዚህ ብቻ አይደለም፣ ወጣችሁ ሌላ ቦታ ሄዳችሁ ልታገለግሉ ትችላላችሁ። ሌላም ቦታ ሄዳችሁ ልትሰሩ ትችላላችሁ። የምትሰሯቸው ስራዎች በሙሉ ፍሬ እንዲያፈሩ ማንን መያዝ አለባችሁ? እግዚአብሔርን መያዝ አለባችሁ። ንስሐ እየገባችሁ ከምስጢራት መሳተፍ አለባችሁ። ምስጢራት የምንላቸው ቅዱስ ቁርባን ነው። ንስሐ እየገባችሁ ቅዱስ ቁርባን መቀበል አለባችሁ። ያላችሁት እዚህ ጻድቁ ደጃፍ ነው። ይህንን በረከት ማጣት የለባችሁ። ይህን በረከት ማጣት የለባችሁ። በጣም አስፈላጊና ወሳኝ። ምክንያቱም በዓለም ላይ ብዙ ሰዎች እዚህ ደጃፍ መምጣት ይፈልጋሉ፣ ግን በተለያየ ምክንያት ሳይደርሱ ሳይመጡ የቀሩ ሰዎች አሉ። ስለዚህ እዚህ እስካላችሁ ድረስ ማግኘት ያለባችሁ፣ መስራት ያለባችሁ፣ ማወቅ ያለባችሁ፣ መጠየቅ ያለባችሁ ብዙ መነኮሳት አሉ እዚህ። ብዙ እውቀት ያላችሁ፣ ብዙ እግዚአብሔር ሰጣችሁ፣ ጸጋ ሰጣችሁ የተሰወሩ አባቶች አሉ፣ ስውራን አባቶች አሉ። ስለዚህ በጸሎት በደንብ በበረታችሁ ቁጥር ወደዛ ደረጃ ነው የምትደርሱት። በቤተክርስቲያናችን የቅድስና ማዕረጋት ብዙ አይነት የቅድስና ማዕረጋት አሉ። እነዛን በደንብ መማር ያስፈልጋል። መማር ማወቅ የሚባሉ ነገሮችን መጠየቅ በደንብ ማወቅና መረዳት ያለባችሁ ጉዳይ ነው እና ይሄ ወንድማዊ ምክሬም ጭምር ነው። በጥንቃቄ መጓዝ አለባችሁ። ከዛ ውጪ ትኩረት ልታደርጉ የሚገባው ትምህርታችሁ ላይ ብቻውን መሆን የለበትም። የመናፍስትን ውጊያ መረዳት አለባችሁ። መናፍስት እንዴት እንደሚፈትኗችሁ ቅድም የገዛሁላችሁ መጽሐፍ አንዱ መጽሐፍ ይሄን መጽሐፍ አይታችሁታል። መንፈሳዊ ውጊያዎች ይላል። ይሄ መጽሐፍ እዚህ መሸጡ ገርሞኛል በጣም። ምክንያቱም የኛ ቤተክርስቲያን ብዙ ጊዜ አይሸጠውም። ይሄን መጽሐፍ አይታችሁታል።
ምክንያቱም የትኛውም የቤተክርስቲያናችን መምህር የመናፍስትን ውጊያ መጽሐፍ አልጻፈም፣ አይጽፍም። ምክንያቱም ዛሬ በየጸበል ቦታ ላይ የምትመለከቷቸው አባቶች ወይም ሰዎች ሲጮሁ ማንም ሰው ለነሱ ግድ አይሰጥም። እነዚህ ሰዎች ግን የተያዙበት መከራቸውን እያዩ በመናፍስት የተፈተኑ እድላቸው፣ በረከታቸው፣ ሰላማቸው ተወስዶ ነው የተጨነቁ ያሉት፣ እየጮሁ ያሉት። ስለዚህ እነዚህ አይነት ነገሮችን መረዳት ያስፈልጋል። ዙሪያችሁን በደንብ ማየት ያስፈልጋል። የምትንቀሳቀሱባቸው የምትሄዱባቸው ቦታዎች በሙሉ ዛሬ በየቦታው ላይ እነዚህ ስራዎችን ደግሞ የሚሰሩ ሰዎች አሉ። ይህን በደንብ መጠንቀቅ አለባቸው። ዙሪያችሁን እያንዳንዷን ነገር ይሄ አባታችን አቡነ ሽኖዳ የጻፉት መጽሐፍ ነው። አቡነ ሽኖዳ ከ170 በላይ መጽሐፎች የጻፉ አባት ናቸው። ከ170 በላይ መጽሐፍ በቅዱስ ቁርባን ላይ ጽፏል፣ በንስሐ ላይ ጽፏል፣ የዲያብሎስ ውጊያዎች ብሎ ጽፏል። ይሄ መንፈሳዊ ውጊያዎች ነው። የዲያብሎስ ውጊያዎች የሚል ደግሞ መጽሐፍ አላቸው። ይሄ መንፈሳዊ ውጊያ ነው። መንፈሳዊነት ምንድን ነው ብለው የጻፉት መጽሐፍ አለ። የንስሐ ህይወት ብለው የጻፉት መጽሐፍ አለ። ዛሬ ብዙ ነገር የምናገኝባቸው መጽሐፎች ናቸው እነዚህ ራሳቸውን የቻሉ ማለት ነው። ስለዚህ ማንበብ፣ መለወጥ፣ መማር የሚባሉ ነገሮች ላይ በደንብ ትኩረት አድርጋችሁ መስራት አለባቸው። እንደ እግዚአብሔር ፍቃድ ለወደፊትም በሰፊው የተገናኘን እናወራለን። እንግዲህ ስልክ ያንተ ጋር አለ። ጥያቄ ካላችሁ ጥያቄዎች፣ ማንኛውም መንፈሳዊ ጥያቄ ካለ መጠየቅ ትችላላችሁ። ምክንያቱም እኔ ከእናንተ በላይ አይደለም። እዚህ ያላችሁት እናንተ፣ እኔ አንድ ተራ ምዕመን ነው። እናንተ ባላችሁበት ቦታ ላይ እዚህ ባላችሁበት ቦታ ላይ ብዙ መምህራን መጠየቅ ትችላላችሁ። ያላችሁት ብዙ ሊቃውንት የሚወጡበት ብዙ አባቶች የሚወጡበት ቦታ ላይ ያላችሁ። ስለዚህ መጠየቅ ያለባችሁ፣ መማር ያለባችሁ፣ መረዳት ያለባችሁ ነገር በደንብ አድርጋችሁ መማር አለባችሁ። ስትወጡ ብዙ ነገር የምትሰሩበት፣ ብዙ ነገር ሰዎችን የምታገለግሉበት ስለሆነ ያንን ነገር ሁላችሁም ትኩረት ሰጥታችሁ የምትሰሩበት ሊሆን ይገባል ማለት ነው እና ይሄን ወንድማዊ ምክርም እናንተም ደግሞ መንቃት ያለባችሁ መረዳት ያለባችሁ ጉዳይ ላይ እንድታውቁ ስለፈለኩኝ ነው ሀሳብ የሰጧችሁ። ሌሎች መጽሐፎችም እንደ እግዚአብሔር ፍቃድ ለወደፊት የሚጎላችሁ መጽሐፍ ለእናንተ ብቻ አይደለም፣ ለሌሎችም ሰዎች የሚያስፈልጋችሁ ሰዎች ካሉ እያዘጋጀሁት መምጣት ይችላሉ። ምክንያቱም እግዚአብሔር ይመስገን ባለን አገልግሎት ብዙ ሰዎች ጋር መድረስ ስለምንችል ማለት ነው። ቅድም እንደነገርኳችሁ ዛሬ ሌላ የበረከት ስራ የምንሰራበት ቦታ ነበረ። የበረከት ስራ ምክንያቱም ፋሲካ እየመጣ ስለሆነ ሌሎች እናቶችን የሚያግዛቸው ሰዎች የሌላቸውን ሰዎች ሄደን የምንመለከትበት ቀን ነበር ዛሬ። ነገር ግን ይሄኛው ከወራት በፊት የተያዘ እቅድ ስለነበረ ፕላን ስለነበረ ይሄኛውን አስቀድሜ ነው የመጣሁት። ቤተሰቦቼ ወይም ደግሞ ጓደኞቼ ቤተሰቦቼ ሌላ ቦታ ላይ ደግሞ አሁን በዚህ ሰዓት ላይ ይህንን አይነት ስራ እየሰሩ ይገኛሉ ማለት ነው እና በሁላችሁም ባላችሁበት ቦታ ላይ እርስ በርሳችሁ መተጋገዝ አለባችሁ። እርስ በርሳችሁ በጸሎት አንዳችሁን በጸሎት ማገዝ አለባችሁ። በነገራችን ላይ ብዙ ጊዜ አላሰለችኋችሁማ? ምክንያቱም አንዳንድ ሰዎች ምክር ሲመከሩ የሚሰለቹ ሰዎች አሉ። እኔ በግሌ ምክር በጣም ነው። ምክርና ተግሳጽ የማይወድ ሰው ብዙ ዋጋ ነው የሚያጠው። ምክርና ተግሳጽ ስላጣ ነው ዛሬ ብዙዎቻችን ዋጋ እየከፈልን ያለ ነው በህይወታችን ውስጥ። በመናፍስቱ ዓለም በመተቱ በቡዳው በአይነ ጥላው መከራችንን የምናየው ምክርና ተግሳጽ ስለማንሰማ ነው። በዝሙት መንፈስ ዛሬ ትውልዱ በየጭፈራ ቤቱ በየሆቴሉ እንደፈለገ መከራውን የሚያየው ምክርና ተግሳጽ ስለማይሰማ ነው። ልጅ ለእናቱ የማይታዘዙ ምክር ስለማይሰማ ነው። ተግሳጽና ምክርን ስለምንጠላ ነው። ለቤተሰቦቻችን የማንታዘዘው አብሮን ያደገን የቡዳ መንፈስ የአይነ ጥላ መንፈስ አብሮን ስላደገ ነው። ባላወቅነው ባልተረዳነው መንገድ ማለት ነው። ዛሬ እስቲ ሂዱ፣ በየገዳማቱ ሄዶ ከመናፍስት ጋር የማይታገል ሰው አለ? በየጸበል ቦታው ላይ ብትሄዱ መተት ነኝ፣ ቡዳ ነኝ፣ አይነ ጥላ ነኝ የማይባልበት ቦታ አለ? የትኛውም ገዳም ብትሄዱ በዛ ገዳም እግዚአብሔር በሰጠው ጸጋ እያንዳንዱ ቅዱስ መናፍስትን የማስወጣት ጸጋ ተሰጥቷቸዋል ከእግዚአብሔር። አንዱ ጸጋቸው ስለሆነ መጽሐፍ ቅዱስ መናፍስትን አውጡ ይላል እንጂ አስገቡ አይልም። መናፍስትን አውጡ ይላል መጽሐፍ ቅዱስ በተደጋጋሚ። ነገር ግን ዛሬ ብዙ ቤተክርስቲያን ውስጥ በእኛ ቤተክርስቲያን ውስጥ የተቀመጡ ሰዎች መናፍስት ከሰዎች ላይ ሲሸኙ አይወዱም። ሰዎች ሲፈወሱ፣ ሰዎች ሲድኑ የማይወዱ መምህራን አሉ ቤተክርስቲያናችን ውስጥ። ይህንን በተደጋጋሚ የምናወራው ነገር ስለሆነ በተደጋጋሚ የምንናገረው ነገር ነው። ብዙ መምህራን ይህን ነገር አይወዱም። ሰዎች ሲድኑ፣ ሰዎች ከመናፍስት ሲለዩ፣ ሰዎች ከጥላ ወጊ ሲለዩ፣ ሰዎች ከቡዳውና ከመተቱ ሲለዩ ብዙ ሰዎች አይወዱም ይህን ነገር። ስለዚህ ይህንን የምነግራችሁ አሁን ባላችሁበት እድሜ ውስጥ ነገሮችን መረዳት እንዳለባችሁ ስለማቅ ነው። ብዙ መጽሐፍቶች አሉ። በተለይም ገዳማት አካባቢ ላይ ሳታውቋቸው የሚገቡ ሳታውቋቸው እንደ ትምህርት ሆነው የሚገቡ መጽሐፎች አሉ። ስለዚህ ያንን መለየት የምትችሉት መቼ ነው? መንፈሳዊ አይናችሁን መክፈት ስትችሉ ነው። አይታችኋል አይደል? በዓለማዊ አስተሳሰብና በስጋ ሀሳብ አትከፍቱትም። ያንን ነገር ማግኘት አትችሉም።
ስለዚህ ምን ያስፈልጋቸዋል? ጸሎት፣ ስግደት፣ መንፈሳዊ ምግባራትን የምታደርጉበት ራሱን የቻለ ጊዜና ሰዓት ያስፈልጋቸዋል ማለት ነው። አያችሁ፣ መንፈሳዊ ሰው በማንም አይመረመርም ይላል መጽሐፍ ቅዱስ። እሱ ግን ማንኛውንም ነገር መመርመር ይችላል። ለምን? እሱ ያለው ከእግዚአብሔር ጋር ነው። የመንፈስ ቅዱስ ምሪት እሱ ጋር ነው። ስለዚህ የምትመረምሩት እያንዳንዷ ነገር የምታዩት በመንፈስ ቅዱስ ምሪት ሊሆን ይገባል ማለት ነው። እንዳልኳችሁ አሁን ሁላችሁም እድሜያችሁ ከፍ ያለ ደረጃ ላይ ነው። እናንተም ብትሆኑ እድሜያችሁ ያን ያህል ትንሽ የሚባል አይደለም። ሁላችሁም ከንስሐ አባታችሁ ጋር የተነጋገራችሁ አሁን የምታገለግሏቸው አገልግሎቶች እንዳለ እያደረጋችሁ በቅዳሴው በምትሳተፉ ሰዓት ላይ ራሳችሁን አዘጋጅታችሁ ከስጋውና ደሙ መቀበል አለባችሁ። ስጋውና ደሙን የማይቀበል ክርስቲያን ብዙ ነገር ነው በሕይወት ውስጥ የሚያጠው። ዝም ብላችሁ ገብታችሁ በቅዳሴው ተሳትፋችሁ መውጣት ሳይሆን ከምስጢራት መሳተፍ ዘወትር ያስፈልጋል። ይህንን ስታደርጉ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል መጽሐፍ ቅዱስ። የዘላለም ሕይወት አለው ይላል። ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው ይላል። ይህን የተናገርኩ ያሉት መምህር ሆኜ ምናምን አይደለም። በሕይወቴ የማውቁን የተረዳሁትን የተጠቀምኩትን ነገር ነው የምነግራችሁ። ያለፍኩበትን ሕይወት ነው የምነግራችሁ። ምክንያቱም እናንተ ከኔ በእድሜ በጣም ብዙ ታንሳላችሁ። ስለዚህ የምነግራችሁ በሕይወቴ የሆነውን ነገር ነው የምነግራችሁ። የተጠቀምኩትን ያለፍኩበትን ጭምር ነው የምነግራችሁ። ስለዚህ ይህንን ሁላችሁም በደንብ መረዳት አለባችሁ። እያንዳንዷ ነገር ስታደርጉ ዝም ብላችሁ በስጋ አስተሳሰብ ብቻ አታደርጉት። ስጋ ለምሳሌ ስጋውና ደግሞ ተቀብላችሁ ስጋውና ደግሞ አንዱ ትልቁ ነገር ምስጢርን ይገልጣል። ስጋውና ደግሞ የሚቀበል ሰው ምስጢር እንዲገለጥለት ያደርጋል። ስጋውና ደግሞ 7 ትልልቅ ጥቅሞች አሉ። ስለዚህ ከነዚያ ውስጥ አንዱ ምስጢርን መግለጥ ነው። የተደበቀውን ነገር ይገልጣል። የምስጢር መተት ሲባል ሰምታችሁ ታውቃላችሁ? ሰምታችሁ ታውቁ? የምስጢር መተት ሲባል ሰምታችሁ ታውቁ? ሰምታውቃለህ? አታውቁማ? ይገርማል። እንግዲህ ተመልከቱ። እንግዲህ አሁን ያላችሁት ገዳም ላይ ነው። ግን ገዳም ውስጥ ሆናችሁ የምስጢር መተት አሁን በየጸበል ቦታ ላይ ሲጠራ ሲጮህ ሰምታችሁ አታውቁ? የምስጢር መተት ነው ሰምታችሁ አታውቁ? ለማንኛውም ግን የምስጢር መተት ማለት ምስጢር ሆኖ የሚላክ መተት ማለት ነው። ምስጢር ሆኖ የሚላክ መተት ማለት ምንድን ነው? የትኛውም ጸበል ላይ ብትገባ የትኛውም ካህን ቢይዝ አትናገር ተብሎ የሚላክ መተት ማለት ነው። ስለዚህ ጸበል መጥቶ ቢጠመቅ የምስጢር መተት ነኝ ይላል እንጂ ማን እንድላከው አይናገርም መንፈሱ ማለት ነው። ስለዚህ ለምሳሌ ይህን ብዙ ጊዜ የሚያደርጉት ጎረቤቶች ናቸው፣ ቅርብ ሰዎች። ለምን? ምስጢራቸው እንዳይታወቅ ስለ ምስጢሩን እንዳይገለጥ መተቱ ሲላክ በዛ መንገድ ይላካል ማለት ነው። የምስጢር መተት የተባለው ለዚህ ነው ማለት ነው። ለምሳሌ ሽንቁሩ ቅዱስ ሚካኤል ገዳም አለው። ለዚህ ሽንቁሩ ቅዱስ ሚካኤል ገዳም አለ። ታውቃላችሁ? ታውቃለህ? አዎ፣ ሽንቁሩ ቅዱስ ሚካኤል ላይ ምስጢር ቤት የሚባል አላቸው። ራሱን የቻለ የምስጢር ቤት አለ። የምስጢር ቤት ማለት እዛ ገብቶ የሚጠመቅ ሰው ምስጢር እንዲገለጥለት የሚፈልግ ሰው፣ ጸበሉ ለሚጠመቅ ሰው ማለት ነው። እንደዚህ አይነት ችግር ያለበት ሰው ገብቶ እዛ ቦታ ይጠመቃል። ስለዚህ ያ ይገለጣል ማለት ነው። በማንኛውም የገባ በማንኛውም የመጣ ይታወቃል፣ ይገለጣል። ይህንን የምነግራችሁ እነዚህ ነገሮች በደንብ የሚሰሩበት አሁን እዚህ ዙሪያ ላይ ብዙ ሰዎች አሉ፣ በዚህ አይነት ስራ ውስጥ አሁን እዚሁ ገዳም ላይ ራሱ አሉ ብዙ ሰዎች አሉ ይህንን ስራ የሚሰሩ ብዙ ሰዎች ማለት ነው። ግን ተጠበቁን እያልኳችሁ አሉት። ራሳችሁን ጠብቁ። በአገልግሎታችሁ፣ በምትሰሩት ስራ፣ በምትንቀሳቀሷቸው እንቅስቃሴዎች ውስጥ በጣም ጥንቃቄ ማድረግ አለባችሁ። በተለይ ደግሞ ነገ እግዚአብሔር ጸጋ ሰጥቷችሁ ማገልገል ስትጀምሩ የሚመጡ ገና ብዙ ፈተናዎች አሉ፣ ብዙ አይነት ቻሌንጆች አሉ። ስለዚህ እያንዳንዳችሁ በተለይም አገልግሎታችሁ ውስጥ መካተት ያለበት ነገር ምንድን ነው? የመናፍስትን ውጊያ መረዳት አለባችሁ። የዲያብሎስን ውጊያ መረዳት አለባችሁ። እናንተ ቅዳሴ መሳተፍ ስትፈልጉ ቅዳሴ እንዳትገቡ በተለያየ ነገር ይፈትናችኋል፣ በእንቅልፍ በተለያየ ነገር ያስጠራችኋል ማለት ነው። ያንን ነገር እንዳትጠቀሙ፣ ወደ ምስጢራት እንዳትቀርቡ፣ በቤተክርስቲያን ውስጥ ባሉ ነገሮች ውስጥ እንዳትጠቀሙ ብዙ አይነት ነገሮችን ይመጣባችሁ። ስለዚህ ይህንን በደንብ መጠንቀቅ አለባችሁ። ይህን ማወቅ ከሁላችሁም የሚጠበቅ ጉዳይ ነው እና እንግዲህ ዋናው ዛሬ በዚሁም ከመጽሐፉን ባሻገር እንደዚህ አይነት ትንሽ ወንድማዊ ምክሮችን ልስጣችሁ ብዬ ነው። ምክንያቱም ያላችሁበት ቦታ ብዙ ነገር የምታገኙበት ብዙ ነገር የምትጠቀሙበት ነው። ግን ደግሞ እንደዛው ካላወቃችሁበት ብዙ ዋጋ የምትከፍሉበት ቦታ ስለሆነ ነው እየነገርኳችሁ ያለሁት እና ሁላችሁም በደንብ መጠንቀቅ አለባችሁ። በተለይም ደግሞ አሁን ምንፍቅና እስከ ገዳማት ድረስ እየመጣ ነው። የተሐድሶ አካሄድ ምንፍቅናው እስከ ገዳማት ድረስ እየመጣ ነው። ስለዚህ እነዚህንም በደንብ መጠንቀቅ አለባችሁ። ዘመኑን መዋጀት ያስፈልጋል። ዘመኑን ዋጁ ይላል መጽሐፍ ቅዱስ በተደጋጋሚ ዘመኑን ዋጁ ይላል። ስለዚህ ይህንን በደንብ መረዳት ማወቅ ያስፈልጋል። በአገልግሎታችሁ ውስጥ በእንቅስቃሴያችሁ ውስጥ ልማዳዊ የሆኑ የክርስትና አካሄዶችን ማስወገድ ያስፈልጋል። ገብታችሁ በቅዳሴ ተሳትፋችሁ በምስጢራት ተሳትፋችሁ ስትወጡ ዝም ብላችሁ ወጥታችሁ መሽከርከር አያስፈልግም። ራሳችሁን የሆነ ቦታ ላስቀምጣችሁ ጸሎታችሁን
በደንብ አድርጋችሁ ስግደት መስገድ፣ እነዚህን አይነት ነገር ራሳችሁን የምታበረቱበት ነገር ነው የሚያስፈልገው። ዛሬ በከተማ ያለው በተለያየ ቦታ ላይ ያለው ብዙ መከራ የምንቀበለው ተግባራዊ ክርስትና ሕይወትን ስላጣ ነው። ተግባራዊ ክርስትና ሕይወት የሚባለው ቤተክርስቲያናችን ያስቀመጠቻቸው የጸሎት ሰዓታት ጊዜያት አሉ። እነዛን ጊዜያት በአግባቡ ስለማንጠቀም ብዙ ዋጋ እየከፈልን እንገኛለን። ምክንያቱም ሀሳባችንና እቅዳችን በሙሉ ስጋዊ ሀሳብ ብቻ ሆኗል። ገንዘብ ማሳደድ ሆኗል። የዓለምን ፍላጎትና በዓለም ውስጥ ያለው ነገር ብቻ ፍላጎት ነው ሀሳባችን። ከእግዚአብሔር ጋር መኖርን ብዙዎቻችን አንፈልግም። ለምን? አሁን እናንተ እዚህ የምትለፉትን ህይወት፣ እዚህ እናንተ የምትቸገሩት፣ እናንተ መከራችሁ የምታዩትን ህይወት ብዙ ሰዎች አይፈልጉትም። ምክንያቱም ለነሱ ማለት መለወጥና መቀየር ማለት ከተማው ያለው ህይወት ነው የሚመስላቸው። አይደለም። የክርስትና ህይወት እንደዛ አይደለም። የክርስትና ህይወት መውደቅ አለው፣ መደም ውስጡ ደግሞ ስትወርቁ ስትነሱ ብዙ ደስታዎች ደግሞ አሉ። ስለዚህ ይህንን በደንብ ማስተዋል ያስፈልጋል። ሁላችሁም በተሻላችሁ አቅም በመርታት መጠንከር ያስፈልጋችኋል። እንደ እግዚአብሔር ፍቃድ በቀጣይ ደግሞ ሌላ ጊዜም እንደዚሁ ተገናኝተን የሚያስፈልጋችሁን መጽሐፎች፣ ሌሎችንም ተጨማሪ መጽሐፎች እንግዲህ ዛሬ ከገዛናቸው መጽሐፎች ውስጥ አንዱ ምንድን ነው መጽሐፈ ዝክረ ቃል የሚል ነው። ይሄ ዝክረ ቃል እንግዲህ በጣም ትልቅ መጽሐፍ ነው። ይሄ በውስጡ በጣም ብዙ ነገሮችን የያዘ መጽሐፍ ነው። እንግዲህ ለሁላችሁም ይሄን ዝክረ ቃል ይሄኛው ተገዝቷል። ሌላው ደግሞ ወረብ ነው አይደለ? ወረብ ደግሞ እንደዚህ ወረብም ተገዝቷል። ይሄ እርስ በርሳችሁ እየተዋዋሳችሁ መጠቀም የምትችሉበት ነው። ሌላው ደግሞ በጣም ወሳኙን አንዱ 80 አሐዱ የቤተክርስቲያናችንን መጽሐፍ ቅዱስ ትልቁ መጽሐፍ ቅዱስ ደግሞ መግዛትና ለሁላችሁም ማቅረብ ችለናል ማለት ነው እና ሁላችሁም ይሄንን መጠቀም አለባችሁ። እዚህ ጋር ድንገት ሌሎቻችሁም መጽሐፍ የሚያስፈልጋችሁ መጽሐፍ ካለ በሱ በኩል ታናገሩትና በሱ በኩል የሚያስፈልጋችሁ መጽሐፍ እንገዛላችኋለን፣ የሌላችሁ መጽሐፍ ካለ ማለት ነው። ስለዚህ ለወደፊት ደግሞ እንደ እግዚአብሔር ፍቃድ ከወር በኋላ እንደዚሁ ደግሞ አመቻችተን እግዚአብሔር ቢፈቅድ እንደዚሁ ደግሞ መተን እነዚህን መጽሐፎች ገዝተን እንሰጣለን ማለት ነው። የምትፈልጉትን መጽሐፍ በሱ በኩል ታውቁታላችሁ። እሱ ያው እዚህ ሰፋ ያለ ቦታ ስለሆነ ላታውቁ ትችላላችሁ። ስለዚህ በሱ በኩል ታናግሩታላችሁ። የምትፈልጉት መጽሐፍ ካለ እንገዛላችኋለን ማለት ነው። ምክንያቱም ነገ ወጣችሁ ህዝብን የምታገለግሉ ናቸው፣ ቤተክርስቲያንን የምትጠብቁ ናቸው፣ ቤተክርስቲያን የምታገለግሉ ስለሆነ ይህንን ነገር ሁላችሁም በደንብ አድርጋችሁ መስራት ያለባችሁ ጉዳይ ነው እና ሁላችሁም የምትፈልጓቸው መጽሐፎች ካሉ መጽሐፋችሁን እንዳትረሱ። በሱ በኩል ንገሩት፣ በሱ በኩል እኔ ጋ ይደርሳል ማለት ነው። ሰማችኋል? ሁላችሁም የሚያስፈልጋችሁ መጽሐፍ ካለ በዚህ አሁን ባላችሁበት በምትማሩት ትምህርት ላይ ይጠቅመኛል ብላችሁ የምታስቡት መጽሐፍ ካለ በሱ በኩል ልጠይቁን ትችላላችሁ ማለት ነው። እናመሰግናለን። እንግዲህ በዛሬው ቆይታችን እዚህ ከሚገኙ ቤተሰቦቻችን ጋር ቆይታ አድርገናል። እግዚአብሔር አምላካችን ፈቅዶ በቀጣይ ደግሞ ከሌሎቹ እንደዚሁ ተገናኝተን ብዙ ነገር የምንማማር ብዙ ነገር ከነሱም የምናገኝ እነሱም ደግሞ ፍሬ የሚያፈሩበት እንዲሆን እግዚአብሔር አምላካችን ቅዱስ ፍቃድ ይሁንልን። እንግዲህ ሁላችሁም በርቱ፣ የተሰጣችሁን ነገር ምክንያቱም ይሄን ነገር ስናደርግ አንድም ኃላፊነት ነው። ነገ ሌሎችም ደግሞ እንደዚሁ የምናገኛቸው እንደዚሁ እነሱም አሁን የጠየኳቸው ልጆችም ሲመጡ ደግሞ ተጨማሪ ነገሮችን የምናደርግበት ነው እና ብዙ መወያየት መነጋገር የሚገቡ ጉዳዮች ይኖራሉ። ሁላችሁም በተቻላችሁ አቅም ለእግዚአብሔር ፍቃድ ከራሳችሁ የሚጠበቁ ነገሮችን ልታደርጉ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።